ኃጢአቱን የሚሰውር አይለማም የሚናዘዝባትና የሚተዋት ግን ከእግዚአብሔር ምሕረትን ያገኛል ብሏል። ስለዚህ በዚህ አረፍተ ነገር ላይ የመጀመሪያው ንስሐን አስተምሯል። ሁለተኛ ኃጢአትን መናዘዝን አስተምሯል፣ ኑዛዜን አስተምሯል። ሶስተኛ ኃጢአታችንን ከተናዘዝን በኋላ ደግሞ እንዴት መኖር እንዳለብን አስተምሯል። እነዚህን ሶስት ቁም ነገሮች እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ይህ ጉባኤ የንስሐ ጉባኤ ነው። ሁላችሁም እንደምታውቁት ዓመቱ ከመቀየሩ በፊት ንስሐ እንድንገባ ዘመኑ ሳይቀየር እኛ እንድንቀየር ዘመኑ ሲለወጥ አብረን እንድንለወጥ የምንችልበት መንፈሳዊ ምስጢር ቢኖር ምንድነው? ንስሐ ነው። እንግዲህ ምስጢረ ንስሐ ቤተክርስቲያናችን ከሚደገሙ ምስጢራተ ቤተክርስቲያን ውስጥ ነው የምትደምረው። ለዚህም ምክንያቱ እኛ ኃጢአት ሁል ጊዜ ደግመን ስለምንሰራ፣ ሁሌ ስለምንወድቅ፣ ሁል ጊዜ ስለምንቆሽሽ፣ ሁል ጊዜ የምንነሳበትን መንገድ ደግሞ እግዚአብሔር አበጅቶልናል። ጌታችን መድኃኒታችን ኢየሱስ ክርስቶስም በዚች ምድር ላይ በተመላለሰበት ዘመን ካስተማረው ነገር መካከል አንዱ ምስጢረ ንስሐ ነው። እንደምታውቁት ክርስቶስ ጥምቀትን ተጠምቆ መስርቶልናል። ቁርባንን እንካችሁ ብሉ ጠጡ ብሎ ጢሞ አጣሞሙ እንደሚል ቀምሶ አቀመሳቸው እንደሚል ስጋውን ደሙን እንካችሁ ብሎ ሰጥቶናል። ንስሐን ደግሞ እሱ እንዳይፈጽመው ኃጢአት የለበትም አይደለ? ንጹሕ ባህሪ ነው ክርስቶስ። ኃጢአት ስለሌለበት ንስሐ ሊቀበል አይችልም። ግን በሁለት መልኩ የንስሐን ምስጢር አስተምሮናል። አንደኛ ተነሳያን ኃጢአታቸውን በሚናዘዙበት በዮርዳኖስ ወንዝ በትሕትና ወርዶ ኃጢአተኞች በሚጠመቁበት በዮርዳኖስ ወንዝ ወርዶ የመጀመሪያዊቱን ጥምቀት መስርቷል። በሌሎች ሰዎች አይን ኃጢአት የሰራ እንደነሱ በደለኛ መስሎ ይታያቸው እንደሚችል እያወቀ ማለት ወደ ዮርዳኖስ ወንዝ ወረደ። መጥምቀ መለኮት ቅዱስ ዮሐንስ ግን ወደዚህ ወደ ዮርዳኖስ ወንዝ ስለመጣ እንደናንተ ኃጢአተኛ እንዳይመስላችሁ ሲል የዓለምን ኃጢአት የሚያስወግድ የማን በግ አለ? የዓለምን ኃጢአት ምን የሚል የሚያስወግድ ዘያትት ኃጢአት ዓለም የሚያረቅ ብሎ ተናግሮለታል። ሁለተኛው ክርስቶስ ንስሐን የመሰረተው ኃጢአት ሳይኖርበት ማለት ነው። ከኃጢአተኞች ጋር ደግሞ ታይቷል። የኃጢአተኞች ወዳጅ ተብሏል። ከኃጢአተኞች ጋር በልቷል፣ ጠጥቷል። በኃጢአታቸው ሰው የሚጸየፋቸውን ሰዎች በፍቅር አቅርቧቸዋል። ሶስተኛ ደግሞ ንስሐን ሰብኳል፣ አስተምሯል። መንግሥተ ሰማያት ቀርባለችና ምን አድርጉ? ንስሐ ግቡ ብሎ የስብከቱ መጀመሪያ ያደረገው ምስጢረ ንስሐ ነው። በመጨረሻም ደግሞ በሰበከው ስብከት ላይ ንስሐ ባትገቡ እናንተም እንዲሁ ትጠፋላችሁ ብሎ ምስጢረ ንስሐን ክርስቶስ አስተምሯል ማለት ነው። ንስሐ በጣም ጥልቅ ትምህርት ነች፣ ጥልቅ ምስጢር ነች። ንስሐ ያልቀየረችው ያለወጠችው ሰው የለም። የተዋረደውን ከፍ የምታደርግ ወደ እግዚአብሔር መንግሥት የምታስገባ ወደ መንግሥተ ሰማያት መሰላል ሆና የምታሻግር ንስሐ ነች። የንስሐን ኃይል የምትረዱት እግዚአብሔር እንኳን ሰው የሆነው በንስሐ ምክንያት። እግዚአብሔር ሰው የሆነው በምን ምክንያት ነው? በንስሐ ነው። እንዴት ካላችሁ እንደምታውቁት የሰው ልጅ ገነት ውስጥ ይኖር በነበረ ጊዜ ያልተሰጠውን ሽቶ አምላክ ለመሆን ፈልጎ አትብላ የተባለውን በልቶ ጸጋ እግዚአብሔርን አጣ፣ ልጅነቱን አጣ። ስለዚህ ከገነት ተባረረ፣ እርቃኑን ሆነ። የሰው ልጅ ከመበደሉ በፊት ግን ከኛ ቀድሞ ከእግዚአብሔር የተጣላ ሌላ ፍጥረት አለ የለም? አለ። እሱም ማን ነው? ሳጥናኤል ነው። ሰይጣን ምን መሆን ፈልጎ ነው ከእግዚአብሔር ጋር የተጣላ? አምላክ መሆን ፈልጎ ነው። እኛስ ከእግዚአብሔር የተጣላ ነው ምን መሆን ፈልገን? ብዙም አይለያይም እኮ አንድ ነው። እኛም መሆን የፈለግነው አምላክ ነው፣ ሳጥናኤልም መሆን የፈለገው አምላክ ነው። እኛን እግዚአብሔር ከሰማይ ወደ ምድር ወርዶ ሰው ሆኖ ካዳነን ለምንድን ነው ሳጥናኤልን መልአክ ሆኖ ያላዳነው? ለእኛ ያሳየውን ፍቅር ለምን ለሱ አላሳየው? እግዚአብሔር ያዳላል እንዳንል እግዚአብሔር ፊትን አይቶ የሚያደላ አምላክ አይደለም ተብሎ ተጽፎ፣ ለሳጥናኤል የተደረገ ነገር ያልተደረገ ነገር ለምን ለኛ ተደረገ ካላችሁ፣ ሳጥናኤል ንስሐ አልገባም፣ አዳም ግን ንስሐ ገባ። አምላክ ሰው የሆነበት ምክንያት ለአዳም ወርዶ ተወልዶ ተሰቅሎ ሞቶ እንዲያድነው ምክንያት የሆነችው ምንድነች? ንስሐ ነች። አዳም
ከገነት ከወጣ በኋላ ገነትን ያህል ቦታ አጣሁኝ፣ በገነት ሳለው እኮ ይሄ ነበር ምቾት ነበረኝ፣ አሁን ግን እንዲሆንኩ ብሎ አይደለም ያለቀሰው ያዘነው። መቅድመ ወንጌል እንደሚነግረን አዳም ብቸኛ ሐሳቡ አምላኬን አሳዘንኩት እያለ ያለቅስ ነበር። የአዳም ለቅሶ የአዳም እንባ እግዚአብሔርን በ5 ቀን ተኩል ከልጅ ልጅ ተወልጄ ምን እልሃለሁ ብሎ ወርዶ ተወልዶ እንዲያድነው አደረገ። ስለዚህ ንስሐ ማለት አምላክን ሰው ያደረገች ምስጢር ነው። ንስሐ በግዕዝ ነው፣ በአማርኛ ጸጸት ማለት ነው። ለምሳሌ በግዕዝ መጽሐፍ ቅዱስ ስታነቡ እገሌ ተጸጸተ፣ እገሊት ተጸጸተች የሚል ካገኛችሁ በግዕዙ ነስሐ ነስሐት ነው የሚለው። ወእግዚአብሔር እኔ ነስሐ እምዘነበበ፣ እግዚአብሔርም ከተናገረው የተነሳ ተጸጸተ የሚለው ነስሐ ይላል። ስለዚህ ንስሐ ማለት ጸጸት ነው። ከምንድን ነው የምንጸጸተው? ምን አደረግን ብለን ነው የምንጸጸተው? ኃጢአት ሰርተናል ብለን ስናስብ ነው የምንጸጸተው። ኃጢአት ሰርቻለሁ ብሎ ሰው አስቦ አምላኬን በድያለሁ ብሎ የሚጸጸተው ጸጸት ሰውን ወደ መዳን የሚያደርሰው ንስሐ ተብሎ ይጠራል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ንስሐ ኃጢአት ሰርቻለሁ ማለት እኛ በቀን ውስጥ ኃጢአት ሳንሰራ አንውልም። በቀን ውስጥ ብዙ አይነት ኃጢአት እንሰራለን። በቀን ውስጥ ልንገድል እንችላለን፣ ልንሰርቅ እንችላለን፣ ልናመነዝር እንችላለን። በግብር የሚሰሩ ብዙ ኃጢአቶችን ልንሰራ እንችላለን። ይሄ የመጀመሪያው ኃጢአት። እኔ ከነዚህ የጸዳው ነኝ የሚል ሰው ደግሞ ካለ ምናልባት ባንሰርቅ፣ ባንገድል፣ ባናመነዝር፣ የሰው ንብረት ባንቀማ በቀን ውስጥ በአንደበታችን ደግሞ ብዙ ነገር እንናገራለን። በአፋችን እንዋሻለን፣ እንሳደባለን፣ እናማለን። ሐሜት አያድርግብኝ እንጂ ብለን እናማለን። አናማ አንዳንድ ሰው አሁን እጁን ታጥቦ የሚሰራው ኃጢአት አለ፣ እንደ ጲላጦስ ማለት ነው። እኔ ለማማት ብዬ አይደለም ብለህ ስለጀመርክ ሐሜት መሆኑ ይቀራል? አይቀርም። በቀን ውስጥ በአንደበታችን ብዙ ኃጢአት እንዋሻለን፣ እንሳደባለን። ማንናገረው ነገር የለም። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም ይላል መጽሐፍ ቅዱስ። ለዚህ ነው አባቶቻችን ዝምታ የሚመርጡት። ብዙ በተናገርኩኝ ቁጥር እጸጸታለሁ፣ ዝም በማለቴ ግን ቆጭቶኝ አያውቅም ይላል ቅዱስ አርሳኔዎስ። በጨዋታ መሃል ኃጢአት አለ። ለቀልድ ለጨዋታ ብለን የምንናገረው እግዚአብሔር ቀልድ ነው ብሎ የሚተውል መሰል አይተው። እንደ ዋዛ በተናገራችሁት ቃል በፍርድ ቀን መልስ ትሰጡበታላችሁ። ጨዋታ ለማሳመር ብለን የማይሆን የምንናገራቸው ቃላት ይሰማሉ። ሰው አይሰማም ብለን የምናወራውን ተንሾካሽኮን የምናወራውን ሁሉ ማን ይሰማል? ይቆጥራል እያንዳንዱን ቃል። በዚህ ቀን እኮ እንዲህ ብለህ ነበር ይላል። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም የተባለው። ስለዚህ በቀን ውስጥ በግብር ባንፈጽመው በነቢብ ወይም በመናገር በጣም ብዙ ኃጢአት እንሰራለን። ለዚህ ነው ነቢይ እግዚአብሔር ዳዊት አቤቱ ለአፌ ጠባቂ አኑር አለ። ለአፌ ምን አኑር? እንደው አፋችንን መዝጊያ ማለት ብዙ መናገር ብዙ ኃጢአት አለ። እንደው ይህንንም አልሰራም ካለን ደግሞ በሐሳባችን የማንሰራው ኃጢአት የለም። እንደውም ሰው ለመፈጸም የሚፈራው ለመናገር የሚያፍርበትን በሐሳቡ ግን የማያደርገው አይነት ኃጢአት የለም። በሐሳቡ ያልሰረቀ፣ ያልገደለ፣ ያልቀማ ሁሉንም ኃጢአት ያልሰራ ሰው የለም። በሐሳባችን ማለት በሐሳብ ንጽሕት ሆና የተገኘች ማን ብቻ ነች? ሌላ ማንም ፍጡር አልተቻለውም። ለመላእክት እንኳን አልተቻላቸውም። ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና ይላል። የሐሳብ ኃጢአት በጣም ከባድ ነው። በቀን ውስጥ ብዙ አይነት ሐሳብ እናስባለን። ምን እናድርግ? አሁን የሐሳብ ኃጢአት መቼስ ሰው አለማሰብ አይችልም። ከኔ ጋር ናችሁ? እስቲ አንዴ ማሰብ አቁሙ። አንዴ ይቻላል? አሁን ማሰብ ላቆም ነው ብላችሁ ታስባላችሁ። እሱ ራሱ ምንድን ነው? አይቻልም። ሰው ያለ አርምሞ ያለ ጽራት ያስባል። ሐሳባችንን እንዴት አድርገን ነው ማስቆም የምንችለው? ቅዱስ እንጦንስ ምን አለ መሰላችሁ? ወፎች በላይ ላይ እንዳይበሩ ማድረግ ይቻላል? ትችላላችሁ? እላያችሁ ላይ ጎጆ እንዳይሰሩ ማድረግ ሞታችኋል ማለት ነው። ጎጆ ከሰሩ ሞታችኋል። ስለዚህ ጎጆ እንዳይሰራ ማድረግ ትችላለህ፣ እንዳይበር ማድረግ አትችልም። የሐሳብ ኃጢአት በአይምሮ እንዳይመጣ ማድረግ አትችልም። እላይ ላይ ግን ጎጆ እንዳይሰራ ማድረግ ትችላለህ። የሐሳብ ኃጢአት ማለት የተጸነሰ ኃጢአት ነው። እንዳይወለድ ማድረግ ግን ትችላለህ። በአንተ ላይ ስልጣን እንዳይኖረው እንደዚህ ያድርግልን አምላካችን። ጥቃቅኑን ቀበሮች አጥምዳችሁ ያዙ የተባለው የሐሳብ ኃጢአት ነው። ብቅ ሲንጠብቀ ግደለው። አማትበህም ቢሆን ሰግደህም ቢሆን ጸልየህም ቢሆን ስዕሉ ፊት ሄደህም ቢሆን ወድቀህም ቢሆን
የሐሳብ ኃጢአትን መቅጨት ይቻላል። ስለዚህ በቀን ውስጥ ብዙ ኃጢአት እንሰራለን፣ በሐልዮ በነቢብ በገቢር ማለት። ይህንን ኃጢአት በድያለሁ ብለን ስናስብ ንስሐ ወይም ጸጸት ይባላል። ይህን ጸጸት ለሁላችን ያድልን። ሰው በነገራችን ላይ በኃጢአቱ ካልተቆጨ ካልተጸጸተ ኃጢአቱን ለካህን ቢናገር ራሱ ንስሐ ገባ ይባላል። መጀመሪያ መቆጨት አለ። አለዚያ ዝም ብለህ የሰራውን ኃጢአት ብትናገር ሪፖርት እንደማቅረብ ነው። ልክ ሰራተኛ ዛሬ ይሄን ሰርቻለሁ እንደሚለው ይሆናል። መጀመሪያ ኃጢአቱን መጥላት አለ። አንዳንድ ሰው ኃጢአቱን ሳይጠላ ኃጢአቱንም ያወራሰዋል። ልብ ብላችኋል? አንዳንድ ሰዎች እኔ እኮ አሁን ዛሬ እድሜ ይዞኝ ነው እንጂ ያላሳለፍኩት ነገር የለም፣ ሰፈሩ ራሱ በጥብጠ ነው ሰክረን ጠጥተን አቤት ያ ጊዜ ብለው ትዝታ የሚያወሩ ሰዎች። አሁን ይሄ ንስሐ ነው አይደል? እነዚህ ሰዎች ይቆጫቸዋል ሁሉ ድጋሚ ቢሰሩ ደስ ይላቸው። አይቆጨኝም እኔ በጊዜ ስንት ነገር አድርጋለሁ። ይሄ ንስሐ አይደል። መጀመሪያ መጥላት አለብን። ከዛ በኋላ ነው ወደ ኑዛዜ የምንመጣው። ኃጢአታችንን እንድንናዘዝ እግዚአብሔር ይፈልጋል። ማን ይፈልጋል? እግዚአብሔር እንደሚፈልግ የምታውቁት የመጀመሪያዎቹን ኃጢአተኞች እንዴት እንዳናገረ እስቲ ያስታውሱ። የመጀመሪያዎቹ ኃጢአተኞች ወላጆቻችን እነማን ነበሩ አላችሁ? ማናማ ምንድን ነው የሰሩት? የአዳምና የሔዋን ኃጢአት ምንድን ነው? ምን ማድረግ ነው? ዕፀ በለስን መብላት። መቼስ አሁን ስለተጻፈ ነው እንጂ እንደው ዕፀ በለስ በሉ ተብሎ ሁሌ እነሱን ተርካለን እንጂ አሁን እኛ ከነሱ የተሻለ ብዙ ነገር አልበላንም። ዕፀ በለሱን ራሱ እኛ ብናገኘው ከነ ግንዱ አይደል የምንበላው? ፍሬውን ብቻ ቀቅለን ነው የምንበላው ከነሱ ራሱ ብቻ ነው። ግን መቼስ የተጻፈው እነሱ ስለሆነ እስቲ እነሱ ላይ እናውራ። ምን ይላል ቅዳሴያችን? አባ ጊዮርጊስ ዘጋስጫ አዳምና ሔዋን አምላክ መሆን ፈለጉ ብለህ ታወራለህ፣ አንተስ ብትሆን እነሱ ላይ ስትፈርድ አምላክ ለመሆን እየሞከርክ አይደለም ይላል። ፈራጅ ማን ነው? ስለዚህ እኛ ራሱ ከነሱም ብሳል። በዛ ላይ በእነሱ ንስሐ ነው ተመልሰን ወደ ገነት የገባ ነው አይደለም? ቢያንስ እነሱ እኛን ወደ ገነት የመለሰ ንስሐ ገብተዋል። አንተ መቼ ገባህ? ግን መቼ ስለተጻፈ ልንገራቸው። አዳምና ሔዋን ዕፀ በለስ በሉ፣ ጸጋ ክብራቸው ተገፈፈ። እግዚአብሔር እስከ ማታ ጠበቃቸው ይመለሳሉ ብሎ አያየ። ከዛ ማታ እስኪሆን ጠብቆ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ የሌለ እግዚአብሔር ልክ ሲመሽ ሌላ ቀን ሳይነጋ በፊት አዳምን ፍለጋ በገነት መካከል ተመላለሰ። አዳም አዳም ሆይ ወዴት ነህ ብሎ በሰው የእግር ኮቴ ድምፅ በሰው ዳና ድምፅ አሰማው ይላል። የእግዚአብሔርን ቸርነቱን ተመልከቱ። አዳም አዳም ሆይ ወዴት ነህ ብሎ ያሰማው የእግር ኮቴ የማን የእግር ኮቴ? የሰው። አሁን እግዚአብሔር መብረቅ እያወረደ ነጎድጓድ እያሰማ መምጣት ይችላለች? ግን አላደረገው። የት ነህ ናውጣ። አሁን ወላጆች እንዴት ነው ልጅ ጥፋት ሲያጠፋ እንዴት ነው የሚያደርጉት? ውጣ ብያለሁ አይደለ? ዱላ ይዘው እያውለበለቡ ትወጣለህ አትወጣም እያሉ ወላጆች እንደዚህ ናቸው። እንደው ነጎድጓድ ማውረድ ቢችሉ ያወርዳል። እግዚአብሔር ግን ፈጣሪ ሆኖ እንደ ሰው ቀስ ብሎ ማለት ነው። አባት ልጁ እንዴት መቆጣት እንዳለበት አያችሁ? አዳም አዳም ሆይ ወዴት ነህ? አሁን የቱ ጋር እንዳለ አዳም ያውቃል አያውቅም? አዳም ምን አለ? ጌታ ሆይ ራቁቴን ስለሆንኩኝ ፈራው ተሸሸኩም ማለት። እስኪ በሉ ራቁቴን ስለሆን ምን አልኩኝ? አሁን አዳም ኃጢአቱን ተናገረ አልተናገረም? አልተናገረም። ኃጢአቱ ራቁቱን መሆን ነው እንዴ? ምንድን ነው ኃጢአቱ? ዕፀ በለስም በላው አላለም። ምን ሆንኩ ነው ያለው? ራቁት። ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያወራው። አንዳንድ ሰውን ካህን ፊት ቀርቦ አባቴ ይሄ መጠጥ ጤና አሳጣኝ ይላል። ይሄ ንስሐ ነው? ሰካራም ነኝ ነው የሚባለው። መጀመሪያ ሰካራም ነኝ ብለህ ነው፣ ከዛ ውጤቱን በኋላ እናወራለን። አዳም ግን ኃጢአቱን ዘሎ ኃጢአቱ ያመጣበትን ችግር አወራ። ራቁቴን ስለሆንኩኝ ፈራው አለው። ደገምና ጠየቀው እግዚአብሔር፣ ራቁትህን መሆንህን ማን ነገረ? አትብላ ካልኩ ዛፍ በላህን አለ። ተመልከቱ። አሁን እግዚአብሔር መረጃ ፈልጎ አይደለም። እምቅድመ ይፍጥሮ ለአዳም ያምር ግብሮ ይላል። ገና ሳይፈጥረው ያውቃል አዳም እንደሚሰራ። ግን አዳም በአፉ ኃጢአቱን እንዲናዘዝ ይፈልጋል። አትብላ ካልኩ ዛፍ በላህን አለው። ይህን ጊዜ ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና ምን አልኩ? አይሰማም። የመጨረሻዋ ነች ኃጢአቱ። ምን የምትለው? በላው። ግን በላው ከማለቱ በፊት ስንት ክስ ጨምርበት አይደል? ምን ብሎ ከሰሰ? ረዳት ትሁን ብለህ የሰጠኸኝ ምን ሴት። ለኃጢአቱ ማንን ከሰሰ ማለት? አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ እግዚአብሔር ነው።
እንደውም አንደኛ ተከሳሽ እግዚአብሔር ረዳት ትሁንህ ብለህ ምን ያልከኝ አንተ እሷን ባሰጠኝ ኖሮ እሷን ማሰጠኝም እኔም አልበላም። ስለዚህ ተጠያቂው ማን ነው ማለት አይገርም? ሰው ራሱ ለሰራው ኃጢአት እኮ ፈጣሪ ምን ነው ዝም አልከኝ እንደዚህ ሲሆን ይላል። ወደ ለሰራው በደል ማለት ለኃጢአታችን አንደኛ እግዚአብሔርን እንከሳለን፣ ሁለተኛ ሰዎችን እንከሳለን። እገሌ አሳስቶኝ እገሌ ገፋፍታኝ በሰው እናሳብባለን። ከኔ ጋር ናችሁ? አዎ ረዳቱን ብለህ የሰጠኝ ሴት ከዛፉ ሰጠችኝና በላሁ አለ። እግዚአብሔር ወደ ሔዋን ዞረና ምን አላት? ተመልከቱ በደንብ አስተው። አሁን እኛ ብንሆን እንዴት እንደምንልና እግዚአብሔር እንዴት እንደሚል ለምሳሌ እዚህ መሃል ልጆች ህፃናት ልጆች የምታሳድጉ ሰዎች ለምንድን ነው ይሄንን ያደረከው ብላችሁ አንድ ህፃን ብትጠይቁት እህቴ ሰጠችኝና በላሁ ቢላችሁ እህቴ ሰጠችኝና በላሁ ቢል እህትየውን ጠርታችሁ ምንድነው የምትሏት? ለምን? አቤት ለምን? እግዚአብሔር አላለም። ለምን ሰጠሽው አላላትም። ሔዋንን ያደረግሽው ምንድነው ነው ያለው። የአዳምን ወሬ ሰምቶ ሔዋን ላይ የሚጮህ አምላክ አይደለም። እግዚአብሔር ለእያንዳንዳችን ለየብቻ ነው የሚጠይቀበት ነገር። የሰው ወሬ ሰምቶ አይጮህብህም። ጠየቃት ሔዋንን ያደረግሽው ምንድነው? አንቺ ደግሞ እስቲ ተናገሪ። እሷ ደግሞ ምን አለች? እባብ አሳተኝና በላው አለች። ለኃጢአታችን አንደኛ እግዚአብሔርን እንከሳለን፣ ሁለተኛ ሰው እንከሳለን፣ እገሌ ገፋፍቶ እንላለን፣ ሶስተኛ እባብ አሳተኝና በላው ደግሞ እንላለን። ማን ነው እባብ? ሰይጣን አሳሳ። አቤት ሰይጣን አሳሳተኝ የምንለው ነገር ብዛቱ። አሁን እውነተኛ ሰይጣን እያሳሳተን ነው በዚህ ዘመን ኃጢአት የምንሰራው። አንድ አባት ይገርማቸዋል፣ ገዳም ውስጥ መንኩሶ 10 ዓመቱ ነውና አባ እንጦንስ ጋር ቀርቦ አባቴ እኔ ከመነኮስኩ 10 ዓመቴ ነውና የሰይጣንን ፈተና አልቻልኩትም አለ። አይዞ እግዚአብሔር ይርዳህ ብለው ጸሎት ሰጥተውት ሸኙት። እሱ ሲወጣ ሰይጣን ገባና በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላውቅም አለ። 10 ዓመት የፈተነኝ ማን ነው ያለው? አያውቀውም ጭራሽ። በራሱ እየተፈተነ ነው በሰይጣን። እንደዚህ ነው ብዙዎቻችን። እኛ እንደው ለሰይጣን የተሻለ ሐሳብ የምንሰጥ አይነት ኃጢአተኞች ነን በእውነት። ያም ሆነ ግን እግዚአብሔር አዳምንም ሔዋንንም እየጠየቀ ያለው ኃጢአታቸውን ምን እንዲሉ ነው? እንዲናዘዙ ነው። ኃጢአታችንን ለመናዘዝ ያብቃን እግዚአብሔር። ሶስተኛው ለማን ነው የምንናዘዘው? እግዚአብሔር ለማን ነው እንድንናዘዝ የሚፈልገው? ለራሱ ለእግዚአብሔር ነው? ለካህናት ነው ወይስ ለጓደኞቻችን? አንዳንድ ሰው ለጓደኛ ከነገርክ ራሱ እኮ ንስሐ ነው ይላሉ። እንደዚህ የሚባል ነገር የለም። ማውረድ ነው። እስቲ ንስሐ ላውርድ ልንገርሽ ላንቺ ብለው ለጓደኞቻቸው የሚተርኩ አሉ። ለካህን ሲሆን የሚፈሩ፣ ለእግዚአብሔር ሲሆን የሚፈሩ። እንዴት ነው የምንናዘዘው? በቤተ ክርስቲያናችን ትምህርት ንስሐ ኃጢአታችንን የምንናዘዘው 3 ጊዜ ነው። ስንት ጊዜ? የመጀመሪያው ለራሳችን። የመጀመሪያው ለማን ነው? ለራሳችን። በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ አንብባችሁ ከሆነ ከአባቱ ቤት ጠፍቶ ብዙ መከራ ሲቀበል ከቆየ በኋላ ወደ ልቡ ተመለሰ። ወደ ልቡ ሲመለስ ምን አለ? ከእንግዲህ ወደ አባቴ ቤት እሄዳለሁ፣ እንዲህ እለዋለሁ፣ አባቴ ሆይ ልጅህ ተብዬ ልጠራ አይገባኝም፣ ከባሪያዎች አንዱ አድርገኝ እለዋለሁ አለ። የተናዘዘው ለማን ነው? ለራሱ። ስለዚህ ካህናት ፊት ቀርባችሁ ምንድን ነው የምናዘዘው? የኔ አባት አሁን ኃጢአቴን እኔ በምን አስታውሰዋለሁ ከምትሉ ቁጭ ብለን መናዘዝ ያለብን መጀመሪያ ለማን ነው? ለራሳችን።